የሰው ልጅ በሚኖርበት ዓለም ውስጥ ውስብስብ ችግሮች ይገጥሙታል። እነዚህን ውስብስብ ችግሮች ለማለፍ ግን ውጣ ወረዶችን ማየት ያስፈልገዋል። ውስብስብ ችግሮች ከመኖራቸው ብዛት በዚች ዓለም ውስጥ እንድንኖር ምክንያቶችም ናቸው፣ እንድንጠፋም ምክንያቶች ናቸው። ኢጎ ኢዝ አወር ኢነሚ። ኢጎ ማለት አንድ ሰው ስለ ራሱ የሚሰጠው ግምት ማለት ነው። ኢጎአችን ከራሳችን በልጦ ሲገኝ it is an enemy፣ ጠላታችን ነው። ስለዚህ በዚች ምድር በምንኖርበት ጊዜ ጠፊም አለ፣ ረጋፊም አለ፣ ሟች አለ። የሰው ልጅ ይወለዳል፣ ያድጋል፣ ይሞታል። በተወለደበትና በሚሞትበት ዓመታት መካከል የሰራው ስራ ግን ሕያው ሆኖ ይቀጥላል። ስለዚህ በውልደታችሁና በሞታችሁ መካከል ያለችዋን እድሜ ጥሩ ነገር ስሩበት፣ መልካም ነገርን ዝሩበት። መልካሙን ስትዘሩ ያ መልካም ፍሬ እስከ መጨረሻው ይዘከራል። ምክንያቱም እናንተ እስከ መጨረሻው አትቀጥሉማ። ሕይወት ከተወለድክባት እስከምትሞትባት ያለችዋ የእድሜ ክልል ነች። ሕይወት ገደብ አላት። ሕይወት የተወሰነች ነች። ሕይወት በሰውነትህ በሚከናወኑ አካላቶችህ እስትንፋስ፣ የልብ ምት፣ የአእምሮ ስራ ተያያዥነት የምትመራ ነች። ነገር ግን እነዚህ ነገሮች ስራቸውን ሲያቆሙ ሕይወትህ ታቆማለች። ስራ ግን ይቀጥላል። ስለዚህ ሕይወትህ ከማቆሟ በፊት ስራህን ስራ። ለዚች ምድር ለመጣባት ምድር በጎ ነገርን አበርክተህ እለፍ። ሕይወትን በከንቱ የምታባክናት ሕይወትን ወይም የተሰጠችን የእድሜ ክልል በከንቱ ካባከንካት ሕያው ሆነህ አትኖርም፣ ትረሳለህ። መረሳት ብቻ አይደለም፣ ዓለም ሁሉ ሊረግም ይችላል። ዓለም ሁሉ በአንተ መሞት ሊደሰት ይችላል። ዓለም ሁሉ የአንተን መሞት የሚሻ መሆን የለብህም። የአንተን መኖር፣ የአንተ አስፈላጊነት ለዚች ዓለም አስፈላጊ እንደሆንክ ማሳየት አለብህ። ስለዚህ ለዚች ምድር ከመጣህ አይቀር ስራባት፣ ሰርተህ እለፍ። ለዚች ምድር የምትችለውን ሁሉ ተወጣ፣ አድርግላት። በሙያህ አገልግላት። በሙያህ የሚያስፈልገውን ነገር በሙሉ ሳትሰስት አድርገህ ሙት። ሙያ የሚጠበቅብህን ነገር በሙሉ ለማድረግ ወስን። በሙያህ ህዝብን የምታገለግልበት እንጂ ህዝብን የምታሰቃይበት፣ ማህበረሰብህን የምትጎዳበት አይሆን። እኔ በሙያዬ ሐኪም ነኝ። ሐኪም እስከሆንኩ ድረስ ለማህበረሰቡ ትክክለኛ የሆነ ሕክምና ማህበረሰቡን በቅንነት በታማኝነት ቃል መሐላ በገባሁት መሰረት ማገልገል ግዴታዬ ነው። ሳገለግል ማህበረሰቡ
እኔ እንድኖር እኔ መኖር አስፈላጊ መሆኑን ይረዳል። እኔ ራሴ የኔ መኖር አስፈላጊ ነው ሳይሆን ማህበረሰቡ የኔ መኖር አስፈላጊ መሆኑን እንዲረዳ በስራ አሳያለሁ፣ ማሳየት አለብኝ። ምክንያቱም ይቺ የተሰጠችኝ የእድሜ ክልሌ ህዝብን ማገለግልባት፣ ለህዝብ ታማኝ ሆኜ ይሰራባት ልትሆን ይገባታል። ካልሆነ ላይፍ ኢዝ ኤንድ ነው። ኤንድ ለስ የማይሆነው ፈጣሪ ጋር ስትሄድ፣ እዚች ምድር ላይ ያለ ግን ባውንደሪ አላት። ሁሉም ሰው ደግሞ አንድ አይነት መክሊት፣ አንድ አይነት ባውንደሪ የለውም። ለኔ የተሰጠኝ መክሊት ሊኖር ይችላል፣ ለኔ ያልተሰጠኝ ደግሞ ለሌሎቹ የተሰጠ ሊኖር ይችላል። ስለዚህ በየመክሊታችን እንተጋገዝ፣ እንተባበር፣ እንረዳዳ፣ እንስራ፣ እናገልግል። አንድ ሰው ብቻውን አንድ ነው። አንድን ነገር ብቻውን ማከናወንም መስራትም አይችልም። ኢንተርዲፔንደንት ነን። ሁላችንም የአንዱ መኖር ለአንዱ ነው። ተደጋግፎት ኑሮ ነው የምንኖረው። በኢኮኖሚም ራስን ቻል፣ በእውቀትም ምሁር ሁን። ብቻ መኖር አትችልም። የኔ መኖር ያስፈልጋል። የአንተ መኖር ለኔም ያስፈልገኛል። የሁላችን መኖር ያስፈልጋል። ስለዚህ we are interdependent ነን። አንዱ አንዱን ደግፎት ተደጋግፈን ነው የምንኖረው። አንዱ ገዢ አንዱ ተገዢ የለም። ተደጋግፈን ነው የምንኖረው። አንዱ በእውቀት ከበለጥ፣ አንዱ በሀብት ከበለጥ፣ አንዱ ደግሞ በአስተሳሰብ ከበለጥ፣ በተለያዩ ነገሮች የራሳችን የምንበልጥበት ወይም ደግሞ የተለየ መክሊት ይኖረናል። የእነዚህ መክሊቶች በሙሉ ግን አንድ አድርገን የምንኖረው ስንረዳዳ ነው። ገንዘብ ካለው ስኪሉ ላይ ኖረው ይችላል። ስለዚህ ገንዘብ ኖሮት ስኪሉ ከሌለው፣ ስኪል ያለው ሰው ደግሞ በስኪሉ ያግዘዋል ማለት ነው። ያኔ ነው ተረዳድተን ተጋግዘን ኢንተርዲፔንዳንት ወይም ኮኔክትድ እንደሆን የምናውቀው ያኔ ነው እንጂ አንዱ የበላይ አንዱ የበታች ልትሆን አይደለም። ይቺ ምድር የተሰጠችን በተሰጠን ክህሎት፣ በተሰጠን ሙያ፣ በተሰጠን አገልግሎት በየእምነታችን ፈጣሪያችንን አስበን ፈጣሪያችን የሚፈቅደውን አገልግለን ወደ ምንፈልገው ዓለም ወደ ምንፈልጋት ሁሉም እምነት ወደሚፈልጋት መንግስተ ሰማያት መሄድ ብቻ ነው። ኢንድለስ ላይፍ ማለት ያ ነው። ይቺ ግን የተወሰነች ናት። ስለዚህ ሁላችንም በዚች ምድር ስንኖር መወጣት ያለብንን ነገር ጊዜ ሳያልፍብን፣ እድሜ ሳይሄድ፣ የመናገር ክህሎታችን ሳያልቅ፣ ጉልበታችን ሳያልቅ ማድረግ ያለብንን ነገር አድርገን ማለፍ አለብን። ይሄ ግዴታ ነው። ይህ ሰው ልጅ የተፈጠረው በዚች ምድር የተፈጠረው አገልግሎ ፈጣሪው የሚወደውን ነገር ሰርቶ ጥሮ ግሮ በልቶ ወደማታልቀው ዓለም ለመሄድ ነው። ይሄ ትራንዚሽን ህይወት ነው። በትራንዚሽን ህይወታችን ደግሞ ለትውልድ የሚተላለፍ ስራ መስራት እንጂ ለትውልድን የሚያጠፋ ስራ መስራት የለብንም። ትውልድን የሚያጠፋ ስራ የሰይጣን ስራ ነው። ትውልድን የሚያስቀጥል ስራ ግን የፈጣሪ ስራ ነው። የተሰጠንም ይህንን ሰርተን እንድንሄድ ነው። ስለዚህ ሁላችንም በያለንበት በየተሰማራንበት እንስራ። ዊያር ተደጋግፎት ኑሮ ነው የምንኖረው።